ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። ሰላም ለኢትዮጵያ ጥምረት ፓርቲ በምርጫ ያገኘው ውጤት የጠበቀውን ያህል እንዳልሆነ ገለጸም። ከውጭ በእስራኤልና በሊባኖስ መካከል የተጀመረው ንግግር ለሌላ ጊዜ ተራዘመ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። ወደ ቀዳሚው ዜና አልፋለሁ። ወደ ሀገር ውስጥ የሚገባው የወር አበባ ንጽህና መጠበቂያ ከታክስ ነጻ እንዲሆን ተጠየቀ። በሌላ በኩል የንጽህና መጠበቂያውን ምርት ተደራሽነት በማስፋት በኩል ሰፊ ስራ እንደሚጠበቅ ሀገራዊ የወር አበባ ቀን ዛሬ በተከበረበት ወቅት ተገልጿል። ትዕግስት ተስፋዬ አዘጋጅተዋለች። መሰረት ባዩ እንደሚከተለው ታቀርበዋለች። ለወር አበባ ተስማሚ የሆነች ሀገር በጋራ እንፍጠር በሚል መሪ ቃል በሀገር አቀፍ ደረጃ ለ11ኛ ጊዜ የወር አበባ ቀን በዛሬው ዕለት በአዲስ አበባ ተከብሯል። የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ በዚህ ወቅት እንዳሉት ከውጭ የሚገቡ የወር አበባ ንጽህና መጠበቂያ ምርቶች የታክስ ክፍያ መጠን እንዲቀንስ ለማድረግ የተደረጉትን ጥረቶች አጠናክሮ በመቀጠል ሙሉ በሙሉ ከታክስ ክፍያ ነጻ እንዲሆን እየተሰራ ነው ሲሉ ተናግረዋል። ይህንን ቀን ስናከብር ሁለት ዋና ዓላማዎችን ይዘን ነው። አንዱና ትልቁ ጉዳይ ከወር አበባ ንጽህና ጋር ታይዞ ለማህበረሰባችን በቂ የሆነ ግንዛቤ የምንሰጥበትን አጋጣሚ ለመፍጠር ነው። ትምህርትን ለማስተማር በተለይ ደግሞ ከዚህ ጋር ታይዞ የሚነሱት የተለያዩ ትክክል ያልሆኑ አመለካከቶች በስህተት የወሰናቸው ግንዛቤዎችን እንዲታረሙ ከማድረግ ጋር ታይዞ የታሰበ ነው። ሁለተኛው ደግሞ ለወር አበባ ንጽህና አጠባበቅ የሚያገለግሉ ጥራት ያላቸውን ምርቶች በሀገር ውስጥ እንዲመረቱ ማድረግና ከውጭ የሚገቡት ላይ ደግሞ ታክስ እንዲነሳ በቂ የሆነ ግብዓት እንዲኖር ለማስቻል ታስቦ ተዘጋጀ ነው። ወር አበባ ጤና እና ንጽህና በርካታ ጉዳዮችን ያካትታል። አንዱና ትልቁ በቂ የሆነ የወር አበባ ንጽህና መጠበቂያ ምርቶች እንዲኖሩ ማድረግ ነው። ከዚህ ጋር ተያይዞ ባለፉት ዓመታት በተደረገው ጥረት ከፍተኛ ታክስ ይጣልበት ከነበረው ዝቅ ማድረግ ተችሏል። አሁንም ግን በቂ አይደለም። በቀጣይነት ምንም ታክስ እንዳይጣልበት የማድረግ ስራ ከተለያዩ የመንግስት አካላት ጋር በመሆን እየሰራን እንገኛለን። አክለውም የወር አበባ ንጽህና መጠበቂያ ምርትን ተደራሽነት ማስፋትና የተጠቃሚዎችን ግንዛቤ ማስፋት በትኩረት የሚሰራባቸው ጉዳዮች መሆናቸውን ገልጸዋል። በሀገራችን በርካታ የልማት ስራዎች ወጣቶች፣ ሴቶች የሚሳተፉበት በብዛት እየተስፋፉ ነው የሚገኙት። በእነዚህ ቦታዎች ላይ ተመሳሳይ የሆነ ግንዛቤ እንዲፈጠርና ግብዓቶች እንዲኖሩ ማድረግ ያስፈልጋል። በተለይ ደግሞ የወር አበባ ንጽህና መጠበቂያ ምርቶች በእነዚህ አካባቢዎች ላይ እንዲዳረሱ ማድረግ እጅግ አስፈላጊ እንደሆነ በዚሁ አጋጣሚ መናገር ፈልጋለሁ። በቀጣይነት ጤና ሚኒስቴር ከሌሎች ሚኒስቴር መስሪያ ቤቶች ከክልሎች ጋር በመተባበር የምንሰጠውን የትምህርት ግንዛቤ ማስጨበጫ ስራዎችን በሁሉም የሀገራችን ክፍል እንዲዳረስ ጥረታችንን የምንቀጥል ይሆናል። ከዚያም ውጪ ከወር አበባ ንጽህና ጋይድላይን እንደ አገር ይፋ አድርገናል። እሱን መሰረት አድርገን ሌሎች ስራዎችንም የምንሰራ ይሆናል። የወር አበባ ንጽህና አጠባበቅ በማስተማርና የንጽህና መጠበቂያውን ምርት ተደራሽነት በማስፋት በኩል ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ ጥሪ ቀርቧል።
የጤና ሚኒስቴር በፀሐይ ብርሃን የሚሰሩ ማቀዝቀዣዎችን በድጋፍ መልክ ማግኘቱን አስታወቀ። በሌላ በኩል ሚኒስቴሩ ማቀዝቀዣዎቹን ከዩኒሴፍና ከአጋር ድርጅቶች መረከቡን ጠቅሶ የጸጥታ ችግር ባሉባቸው የሀገሪቱ አካባቢዎች በዩኒሴፍ በኩል እንደሚሰራጭ ገልጿል። የዚህን ዜና ዝርዝር ሙሉቀን ሰለሞን እንደሚከተለው ያቀርበዋል። በ11 ሚሊዮን የአሜሪካ ዶላር ወጪ በፀሐይ ብርሃን የሚሰሩ የክትባትና ሌሎች የሕክምና ግብዓቶች ማቀዝቀዣ ከአጋር ድርጅቶች መረከቡን የጤና ሚኒስቴር አስታውቋል። ኢሳት የሕክምና መሳሪያ ማቀዝቀዣ ፍሪጆች በሁሉም ክልሎች ተደራሽ ለማድረግ ያለው ምቹ ሁኔታ ምን ይመስላል ሲል የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ዱጉማን ጠይቀዋል። ዶክተር ደረጀ በሰጡት ምላሽ 1435 ማቀዝቀዣዎችን በሁሉም ክልሎች ለማሰራጨትና ለማዳረስ እየተሰራ መሆኑን ጠቅሰው ተቋሙ ማሰራጨት በማይችልባቸው የሀገሪቱ አካባቢዎች ደግሞ በዩኒሴፍ በኩል ለመድረስ ጥረት ይደረጋል ብለዋል። ከ15000 በላይ የሚሆኑ ማቀዝቀዣ ፍሪጆች እስከ ታችኛው የጤና ሴክተር ደርሷል። በተለይ እነዚህ አሁን ዛሬ ያየናቸው ለጤና ኬላዎች የሚሰጡ ናቸው። ዛሬ ግን የተረከብነው ከ1435 አካባቢ የሚሆኑ ጤና ተቋማት ውስጥ የሚሄዱ የማቀዝቀዣ ፍሪጆች ናቸው። 11 ሚሊዮን የአሜሪካ ዶላር ወጪ የተደረገበት ነው። እንግዲህ በዚህ ሰዓት ላይ ሁሉም ጤና ኬላዎችና ጤና ጣቢያዎች ማለት በሚያስችል ደረጃ እነዚህ ማቀዝቀዣ ግብአቶች ደርሷል። ሁሉም ቦታ ላይ አሉ ማለት እንችላለን። የተወሰነ የሚቀሩ አሉ። እነሱንም በቀጣይነት የምናዳርስ ይሆናል። አሁን እነዚህ ማቀዝቀዣዎች የሚሄዱት ወደ ጤና ኬላ ወደ ጤና ጣቢያ ነው። ስለዚህ በመድኃኒት አቅርቦትና አገልግሎት ተቋማችን በኩል ዲስትሪቢዩሽኑ ተሰርቶ ሁሉም ቦታ ላይ የሚሄድ ይሆናል። አንዳንድ ቦታ ላይ ደግሞ በዩኒሴፍ በኩል የሚሄድ ይሆናል። አክለውም በሁሉም አካባቢዎች በቂ የሆነ ጥራት ያለው ሕክምና ለማዳረስና አገልግሎቱን ለማስፋት ማቀዝቀዣዎቹ እንደሚያግዙ ተናግረዋል። የሚታወቀው በሀገራችን የክትባት መርሃ ግብር ለማጠናከር የተለያዩ ድጋፎች ይደረጋሉ። ክትባት ህጻናቶቻችን ከተለያዩ በሽታዎች ወረርሽኞችና ከሞት ለመከላከል ዋነኛ አገልግሎት ስለሆነ በዚህ ላይ ደግሞ የማቀዝቀዣ ሰንሰለት ተጠናክሮ መቀጠል አለበት። ክትባቶች ሁልጊዜም ማቀዝቀዣ ስለሚያስፈልጋቸው ለዚህ ደግሞ በፀሐይ ብርሃን የሚሰሩ ማቀዝቀዣዎችን የተለያዩ አጋር ድርጅቶች ገዝቶ እየደገፉ እንደነበር ይታወቃል ባለፉት ዓመታት። ዛሬ እንግዲህ በጋቪ የሚባለው ክትባት ላይ ድጋፍ የሚያደርግልን አጋር ድርጅቶቻችን በዩኒሴፍ በኩል በርካታ ማቀዝቀዣዎችን ገዝቶ ሰጥቶናል። እሱን ለመረካከብ ለክልል ጤና ቢሮዎችና ለተቋማት ለመስጠት የተዘጋጀ መርሃ ግብር ነው። ስለዚህ በአጠቃላይ የእናቶችና የህፃናትን ሞት ለመቀነስ ወረርሽኞችን ለመከላከል ራቅ ያሉ ቦታዎች ደግሞ በቂ የሆነ ጥራት ያለው የጤና አገልግሎት ለህፃናቶቻችን እንዲዳረሱ አንድም ህፃን በማቀዝቀዣ ስርዓት ጉድለት ለበሽታና ለተለያዩ ችግሮች እንዳይጋለጥ ለማድረግ ከፍተኛ ድጋፍ ነው የሚያደርገው። ከሁሉም በላይ ደግሞ ለክትባት ብቻም ሳይሆን እነዚህ ማቀዝቀዣዎች ለተለያዩ ለጤና አገልግሎትም የሚውሉ ናቸው። እንዲሁም ደግሞ በፀሐይ ብርሃን ስለሚሰሩ ሁሌም መብራት ጠፋ አልጠፋ ብለን አንቸገርም። ሁልጊዜም ያሉ ስለሆነ አጠቃላይ ጤና ስርዓቱን ጭምር የሚያሻሽሉ ጤና ባለሙያዎቻችንም ደግሞ ክትባትን ያለምንም ስጋት ምንም የቴምፕሬቸር መሻሻል ሲኖር ሳይሰጉ ለህፃናት ክትባት እንዲሰጠው የሚያደርግ ስለሆነ የጤና ስርዓቱን እጅግ ከፍ የሚያደርግ እንደሆነ መናገር እችላለሁ። በመድረኩ የክልል ጤና ቢሮ ኃላፊዎች፣ የዓለም አቀፍ ግብረሰናይ ድርጅቶች ተወካዮችና ባለድርሻ አካላት ተሳትፈዋል። የህብረት ስራ ማህበራት ችግር በመፍታት ላይ ትኩረት አድርገው ሊሰሩ ይገባል ተባለም። ይህ የተባለው የህብረት ስራ ማህበራትን አሰራር ለማዘመን ሀገር አቀፍ የህብረት ስራ ስትራቴጂና ፍኖተ ካርታ ይፋ በሆነበት መድረክ ላይ ነው። መሳይ ገዛኝ ተጨማሪ አላት። የኢትዮጵያ ህብረት ስራ ኮሚሽን፣ የግብርና ሚኒስቴርና የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ሀገር አቀፍ የህብረት ስራ ስትራቴጂና ፍኖተ ካርታ በዛሬው ዕለት ይፋ አድርገዋል። ስትራቴጂው የህብረት ስራ ማህበራትን አሰራር ዘመናዊ በማድረግ ወደ አዲስ ምዕራፍ የሚያሸጋግር ነው ተብሏል። በመድረኩ የተገኙት የክልል ህብረት ስራ ማህበራትና ባለድርሻ አካላት ቢስተካከሉና አስተያየት ያሏቸውን ነጥቦች ሰንዝረዋል። ለህብረት ስራ በጣም አስቸጋሪ የሆነ ያሉ ጉዳዮች ስትራቴጂክ ብቻ አይደሉም። የአፈጻጸም ላይ የሚገጥመን ይሄ አሰራር ላይ በጣም የሚገጥመን ቻሌንጆች ናቸው። ቢዝነስ ዊዝ ሶሻል ሪስፖንሲቢሊቲ ነው የሚሰራው።
እሱም እያተረፈ ህብረተሰቡ እየጠቀመ ሰስቴናቢሊቲን ዘላቂነትን ማዕከል ያደረገ ነው። ስለዚህ ይሄ ከሆነ አባል በሆነውና ባልሆነው መካከል ፍንትው ያለ የገቢ ልዩነት መታየት አለበት። ሰነዱ ይህን ቢያመላክት ጥሩ ነው። ቀጣይም ቢሆን የህብረት ስራ ኮሚኒኬሽን በደንብ አርቲኩሌት አልተደረገም። ስትራቴጂው ላይ ሶፍት ፓርቱን የምንቀይረው የፖሊሲ ሜከሩንም የማህበረሰቡንም የሌላውንም ባለድርሻ ምንቀይርበት ቱሉ ኮሚኒኬሽን ነው። አሁንም ግን ልዩ ትኩረት ያስፈልጋል ብዬ ነው የማነሳው። አባል መጨመር፣ ካፒታል ማሳደግ ላይ አሁንም ገና እንደ አሳይመንት መስራት ያለብን ብዬ ነው የማነሳው። አንዳንድ ቦታ ላይ የህብረት ስራ ማህበራት እኛ የኢኮኖሚ ጉዳዩን ብቻ ነው የምንሰራው ብሎ ኃላፊነትም ይሁን የራሳቸውን ዱቲ ለሌላ ሰጥቶ ሌላ ያደራጃል። ስለዚህ አሁንም ይሄ 350 ሺህ ቤት ይቀርባል ተብሎ በፕሮግራም ተይዞ ወርደዋልና ይሄን 350 ሺህ በ5 ዓመት ይቀርባል ብለን ይሄንን ራሱ ወደ እንትን ስንቀይረው ኦልሞስት ወደ 20 ሺህ አካባቢ ይደርሳልና ምናልባት የመሰረታዊ ህብረት ስራ ማህበራት ቤቶች ልማት ላይ ያሉትን ከማደራጀት አኳያ እንዴት ነው የታየው? የግብርና ሚኒስቴር ሚኒስትር ዴኤታ ዶክተር ሶፊያ ካሳ አመራሮች ፍኖተ ካርታውን በመረዳት በአግባቡ ሊሰሩበት እንደሚገባ አሳስበዋል። የማንችል ከሆነ ደግሞ ቦታችንን ፈልገን ወደሚመጥነን ቦታ መሄድም አይ ቲንክ ለዜጎች ትልቅ ውለታ መዋል ነው ብዬ አስባለሁኝ። ባልገባን ነገር ላይ አንድከም። ከገባንና ኮሚትመንቱ ካለን ይሄንን ስትራቴጂ ይሄንን ፍኖተ ካርታ ወደ መሬት አውርጄ ለዜጎች የሚጠቅም ነገር በቻልኩት ልክ እሰራለሁ የሚል አርበኛ ነው የሚያስፈልገው ማለት ነው። አርሶ አደራችን ሲያመርት ግብአት ተቸግር ያለው ሲል ለዛ መልስ የሚሰጥ መሆን መቻል አለብን። አንድ ፓምፕ ለመግዛት እኮ አዲስ አበባ የሚመጣ አርሶ አደር አይደለም እኛ የፈለግነው፣ በሩ ላይ እንድታቀርቡለት ነው የፈለግነው። ማታቀርቡለት ከሆነ እናንተ ለምንድን ነው የምታስፈልጉት? አይ ያመረትከው ምርት ለኔ በዝቅተኛ ዋጋ ሽጥልኝና እኔ ራሴን አቋቁሜ እንደዚህ ሸጬ ምናምን እንደሱ አይሰራም። አሁን አርሶ አደሩ አምርቶ የሚሸጠው ነገር አለ። እሱ ደግሞ የሚፈልጋቸው ነገሮች ስላሉ በአግባቡ ለሱ ተደራሽ እንዴት እናደርጋለን የሚለውን ሙሰሩ በፕሮፌሽናልስ መመራት አለበት የሚለው ላይ ተስማምተናል። የኢትዮጵያ ህብረት ስራ ኮሚሽን ዋና ኮሚሽነር ጌትነት ታደሰ ለቀረቡ አስተያየቶች የሚከተለውን ምላሽ ሰጥተዋል። ከፌዴራል እስከ ቀበሌ ባለው አቅምና ከሀገራዊ ሁኔታው አንጻር አጣጥመን የ10 ዓመት የሀገራዊ የልማት እቅዱንም አይተናል፣ የሪፎርማችንን አይተናል፣ የግብርናና ገጠር ልማት ፖሊሲውን አይተናል። ከዛ ጋር በተናበበ መንገድ ለማስቀመጥ ነው የተሞከረው። በዚህ አጋጣሚ የኤቲአይ ቲም ከኛ ቲም ጋር ሆኖ የዩኒቨርሲቲ ሰዎችም ጭምር ተቀላቅለውበት ዲቴል በዝርዝር ታይቶ የተዘጋጀ ጉዳይ ነው። ግን ደግሞ አሁንም እነዚህ ቢጨመሩ የተባሉት ነገሮች ወስደን ለማየት በእኛ በኩል ዝግጁ ነን ማለት ነው። አንዳንዶቹ ጉዳዮች ራሱ የዘርፉ ሪፎርም እድገት እያመጣ ሲሄድና ኤፊሽንሲው እየጨመረ ሲሄድ ታሳቢ የሚደረጉ መሰራትም ያለባቸው ናቸው። ስትራቴጂውና ፍኖተ ካርታው በዋናነት የግብርና ሽግግርን በማፋጠን ምርትና ምርታማነትን በማሳደግ የአርሶ አደሩንና የአርብቶ አደሩን የኑሮ ደረጃ ከፍ ያደርጋል ተብሎ እንደሚጠበቅ ተመልክቷል። ሰላም ለኢትዮጵያ ጥምረት ፓርቲ በምርጫው ያገኘው ውጤት የጠበቀውን ያህል እንዳልሆነ ገለጸ። በተያያዘም በአማራ ክልል በአዊ ዞን በ98 የምርጫ ክልሎች የተፈጠረውን ችግር ለምርጫ ቦርድ ባሳወቅም ተገቢውን ምላሽ አላገኘውም ብሏል። ገነት ዘዛው በ8 ፓርቲዎች የተዋቀረውና በሰባተኛው ጠቅላላ ሀገራዊ ምርጫ የተሳተፈው ሰላም ለኢትዮጵያ ጥምረት ፓርቲ ከቅድመ ምርጫ እስከ ድህረ ምርጫ በመንግስት መዋቅር እንግልት እንደደረሰበት አስታውቋል። ይህን መነሻ በማድረግ ኢሳት የሰላም ለኢትዮጵያ ጥምረት ፓርቲን ኃላፊዎች አነጋግሯል። የፓርቲው ምክትል ፕሬዚዳንት ዶክተር አዲሱ መኮንን በሰጡት ምላሽ በምርጫው ዕለት የቋሚ ታዛቢዎችን ባጅ መከልከልን ጨምሮ እንግልት እንደደረሰባቸው ተናግረዋል። ጥምረቱ አንድ የህዝብ ተወካዮች ምክር ቤት መቀመጫ ወንበር ብቻ ማግኘቱን ጠቅሰው ይህም ጥምረቱ ከነበረው ፉክክር አንጻር ውጤቱ እንዳሳዘነው ገልጸዋል። ሰዎች ወደ ፓርላማም ይገባሉ፣ ወደ በየክልሉ የክልል ምክር ቤት ይገባሉ ብለን ተስፋ አድርገን ነበረ። ባጅ እንግዲህ ኢትዮጵያ ብሔራዊ ምርጫ ቦርድ ለክልሎች ባጅ ይሰጣል። ክልሎች ደግሞ ለምርጫ ክልል ፈርዶች ባጅ ይሄ የታዛቢዎች የቋሚ ታዛቢዎችን ባጅ ይሰጣል። አዊ ዞን ላይ ግን የቋሚ ታዛቢዎች ባጅ እንዲከለከል ነው የተደረገው፣ እንዳይሰጥ ተደረገ። ምርጫ ክልል ኮፒ አድርጎ ዝም ብሎ ያልሆነ ማህተም አድርጎ የሆነ ወረቀት ሰጠን። ያንን ደግሞ ይዘው ወደ የምርጫ ጣቢያዎች ሲሄዱ ደግሞ ምርጫ አስፈጻሚዎችን ገዢው ፓርቲም ፎርጅድ ነው ባጁ ብሎ ታዛቢዎቻችንን አላስገባለ። ታዛቢዎቻችን በታጣቂዎችና በገዢው ፓርቲዎች በየምርጫ ጣቢያው በሚሄዱበት ጊዜ ታገቱ።
እንዳይገቱ ማስፈራሪያ ደረሰባቸው እንዳይታዝቡ። በደቡብም ተመሳሳይ ያው ባጅን ቢሰጡ ታዛቢዎችን ማዋከብ 68 ምርጫ ጣቢያዎች ሙሉ በሙሉ ምርጫ ጣቢያ እንኳን የሌላቸው ያልተከፈተባቸው ታዛቢዎቻችን እንዳይንቀሳቀሱ የተደረገበት ከሂደቱ እስከ ዕለቱ ድረስ ከፍተኛ ችግር ያለበት ነው። በዛ አይነት እንግዲህ ጥምረታችን የሚፈልገውን ድምጽ ማግኘት አልቻለም። የተገኘ ነው የሚባለው በጣም ትንሽ ወንበር ነው። በክልል ምክር ቤቶች ላይ ከነበረብን ዝግጅት፣ ከነበረብን ጠንካራ ፉክክር፣ ከነበረብን አማራጭ ሀሳብ ከልፋት አንጻር ጥምረት የሚፈልገውን ውጤት አላገኘም። ጥምረቱ በአማራ ክልል በአዊ ዞን በ98 የምርጫ ክልሎች የተፈጠሩትን ችግሮች ለምርጫ ቦርድ ባሳውቅም ተገቢውን ምላሽ አላገኘሁም ብሏል። የገጠሙ ችግሮችን 68 ቶታሊ ምርጫ ማይካሄድባቸው በጽንፈኛው እጅ ይገኙ 30ዎች ደግሞ ሰድ የተፈጸመባቸው ብሎ 98 ምርጫ ቅሬታዎችን ለቦርዱ አስገባ። አጣሪ ጉባኤ የሚባል የተቋቋመ ኃይል ነበረና ምስክሮችን እንድናሰማ ሰኔ 7 እና 13 ተደረገ። ሰኔ 7 ቀጥታ በስልክ አገር ቤት ያሉትን ምስክሮቻችንን ለመስማት ሞከረ። ሰኔ 7 በተደረገው ላይ አይ ለሳምፕል ነው የምፈልገው ብሎ ሙሉ በሙሉ የፈለግናቸውንም እንትን አላደረገምና አልተቀበለም ነበር። እንደገና ተጨማሪ ማስተማር ትችላላችሁ ብሎ በ13 እንደገና አሁንም ሰማን። ሌሎች ላይም እንደዚህ ውድቅ ነው የተደረገው። በቃ ውድቅ ነው የሚሉ አንደኛ ምስክሮችን ሲቀበሉ በጣም ሰክነው የህዝብ ጉዳይ ነው የአገር ጉዳይ ነው የተለፋበት ነው ተብሎ ተረጋግተው አይደለም የተቀበሉ ዝም ብሎ የይስሙላ ነው ሲቀበሉ የነበሩትና በዛ አይነት ውድቅ አደረጉብን። ይሄን እያንዳንዱ የሚደርሰንን በደል ባይዘው እኛ ለቦርዱ እናሳውቃለን። ግን ምላሹ ተሰጥቶ ማስተካከያ የተደረገበት ተገቢ የሆነ ለቅሬታው ምላሽ የተሰጠበት ነገር ግን የለም። መደገም አይገባም። አጣሪ ጉባኤ የተባለው ደግሞ ያው ያቀረብናቸው መረጃዎች በጣም በዶክመንት የተደረጉ ናቸው። በጣም ታማኝ ናቸው። ምስክሮቻችንም ለፍተን ከቦታው ነው የመሰከሩት። ኢሳት ጥምረቱ ላነሳው ቅሬታ ምላሽ ለማግኘት የኢትዮጵያ ብሔራዊ ምርጫ ቦርድን ለማነጋገር ያደረገው ጥረት አልተሳካም። በአዲስ አበባ ከተማ ዓመታዊ የመኖሪያ ቤት ኪራይ ዋጋ ለመወሰን የተደረገ ጥናት ይፋ ሆነ። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ዓመታዊ የመኖሪያ ቤት ኪራይ ዋጋ ለመወሰን በቀረበው ጥናት ላይ ከባለድርሻ አካላት ጋር ውይይት አካሂዷል። የቢሮው ኃላፊ ቅድስት ወልደ ጊዮርጊስ በዚህ ወቅት እንደገለጹት በመኖሪያ ቤት ኪራይ ላይ የሚስተዋሉትን ህገወጥ አሰራሮች ለመግታት እርምጃዎች ተወስደዋል። ከእነዚህም መካከል የአከራይና ተከራይ ውል ምዝገባ በተሳካ ሁኔታ በማከናወን ያልተገቡ አሰራሮችን በማስቀረት ስኬታማ ስራ መከናወኑን ጠቅሰው የምዝገባና የኪራይ ዋጋ ማስተካከያው ጥናት በከተማው ሁለንተናዊ እሴቶች ላይ የራሱ የሆነ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ፋይዳ እንደሚኖረው አመልክተዋል። ጥናቱ አከራይ ከንብረቱ ተገቢውንና የወቅቱን የኢኮኖሚ ሁኔታ ያገናዘበ ፍትሐዊ ገቢ እንዲያገኝ የሚያደርግ ሲሆን ተከራዩ ደግሞ ከገቢው ጋር የተመጣጠነ ኪራይ በመክፈል የተረጋጋ ሕይወት እንዲመራ ያደርገዋል ብለዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸው እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። መንግስት ቴክኖሎጂ በማላመድና ምርት በማሻሻል የአምራቹን ኢንዱስትሪ ዘርፍ ለማዘመን ቁርጠኛ መሆኑን አስታወቀ። የኢንዱስትሪ ሚኒስቴር ከልማት አጋር ድርጅቶች ጋር በመቀናጀት በአፍሪካ ቀጣይነት ያለው የቆዳ ኢንዱስትሪ እድገት ለማምጣት ያለመ ወርክሾፕ አካሂዷል። በመርሃ ግብሩ ላይ ንግግር ያደረጉት የኢንዱስትሪ ሚኒስቴር የኢንዱስትሪ እድገትና ተወዳዳሪነት ዘርፍ ሚኒስትር ዴኤታ ታረቀኝ ቡልልታ መንግስት አዳዲስ ቴክኖሎጂ በማላመድና ምርት በማሻሻል የአምራቹን ኢንዱስትሪ ዘርፍ ለማዘመን እየሰራ ነው ብለዋል። ከቆዳ ኢንዱስትሪ ጋር ተያይዞ የሚከሰቱትን የአካባቢ ብክለት ችግሮች ለመፍታት ቀጣይነት ያለው የአመራረትና ጸረ ብክለት ፕሮጀክት እየሰራ ያለውን ስራ ለዘርፉ መዘመን ጉልህ ሚና እየተጫወተ መሆኑንም አብራርተዋል። አፍሪካ ከፍተኛ የእንስሳት ሀብት ያላት አህጉር እንደመሆኗ መጠን የዘርፉ መዘመን ለስራ ዕድል ፈጠራ፣ ከወጪ ንግድና ከኢንዱስትሪ ሽግግር አኳያ ከፍተኛ ድርሻ እንዳለው አስረድተዋል።
ፕሮጀክቱ ከአካባቢ ብክለት ጋር ተያይዞ በማህበረሰቡ ይነሱ የነበሩትን ቅሬታዎች በመፍታት አረንጓዴ ኢንዱስትሪን እውን በማድረግ ረገድ የሚያበረታታ ውጤት እያመጣ መሆኑን መናገራቸውን ከተቋሙ ያገኘነው መረጃ ያመለክታል። የወጭና ገቢ ንግድ አፈጻጸም ለማሻሻል የጋራ የመግባቢያ ሰነድ ተፈረመ። የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤትና የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት በመካከላቸው ያለውን ትብብር ይበልጥ ለማጠናከር የአጋርነት ሰነድ ተፈራርመዋል። ስምምነቱን የአዲስ ቻምበር ፕሬዝዳንት ዛህራ መሐመድ እና በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት በኩል ደግሞ ዋና ስራ አስፈጻሚው ኢንጂነር አብዱል በር ሸምሱ ፈርመውታል። በሁለቱ ተቋማት መካከል የተደረገው ስምምነት በዋናነት ንግድን በጋራ ለማስፋፋት፣ የሸቀጥን ዝውውርና የሎጂስቲክን ትስስር ለማሳለጥና ለማጠናከር፣ የወጪ ገቢ ንግድ አፈጻጸም ለማሻሻል የሚረዳ መሆኑ ተገልጿል። ከዚህ በተጨማሪ የንግዱን ማህበረሰብ ፍላጎትና ድምጽ በተደራጀ ሁኔታ ለማሰማትና ችግሮችንም በጋራና በአፋጣኝ መፍትሄ ለመስጠት እንዲሁም የሀገርን ኢኮኖሚ ለመደገፍ የሚሉት ማቀፎች ይገኙበታል። ይህ ስምምነት የረጅም ጊዜ ስትራቴጂካዊ አጋርነትን ከመፍጠር በላይ የንግድና የሎጂስቲክስ ዘርፍ እንዲደብርና እንዲጠናከር በማድረግ ረገድ ትልቅ መተማመኛ ያስገኘ መሆኑን በስነ ስርዓቱ ላይ መገለጹን ከአዲስ ቻምበር ያገኘነው መረጃ ያመለክታል። የ3 ቢሊዮን ብር የኤሌክትሪክ መሰረተ ልማት ፕሮጀክት ተፈረመ። የኢትዮጵያ ኤሌክትሪክ አገልግሎት አልፋና ካፒታል ከተሰኙ የኢንጂነሪንግና ዕቃ አቅራቢ ተቋማት ጋር የ3 ቢሊዮን ብር የመልሶ ግንባታ ፕሮጀክት ስምምነት ተፈራርሟል። የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው በዚህ ወቅት እንዳሉት ፕሮጀክቱ በከተሞች ያለውን የኤሌክትሪክ አቅርቦት በማሻሻል ደንበኞች አስተማማኝ የኤሌክትሪክ አገልግሎት እንዲያገኙ ያስችላል። በአምቦ በነቀምቴና በአሶሳ ከተሞች የሚከናወነው ፕሮጀክቱ በከተሞቹ የሚገኙትን የኤሌክትሪክ መሰረተ ልማቶች በማዘመንና በማጠናከር የአገልግሎቱን አስተማማኝነት ለማሳደግ ያስችላል ብለዋል። በመልሶ ግንባታውና በማሻሻያው ፕሮጀክት 325 ኪሎ ሜትር የመካከለኛ ቮልቴጅ የኤሌክትሪክ መስመር የማሻሻያ ስራ እንደሚከናወን ተመልክቷል። በተጨማሪም በ235 ትራንስፎርመሮች ላይ የማሻሻያና የመልሶ ግንባታ ስራ የሚከናወን ሲሆን ከነዚህ ውስጥም 70 በአምቦ 121 በነቀምቴና 44 በአሶሳ እንደሚከናወን ተጠቁሟል። በሁለት ዓመት ውስጥ የሚጠናቀቀው ፕሮጀክቱ ከዓለም ባንክ በተገኘ የ3 ቢሊዮን ብር ድጋፍ የሚተገበር መሆኑን ከአገልግሎቱ ያገኘነው መረጃ ያሳያል። የከበሩ ማዕድናትን ወደ ውጭ በመላክ 12.5 ሚሊዮን ዶላር ማግኘቱን የአማራ ክልል ማዕድን ሀብት ልማት ቢሮ አስታወቀ። ባለፉት 9 ወራት ውስጥ የሀገር ውስጡን ገቢ በማሳደግ ረገድ ከፍተኛ ስኬት ማስመዝገቡን ቢሮ ገልጿል። በውጭ ንግድ ውስጥም ንጹህ ወርቅ የ75.4 በመቶ ድርሻ በመያዝ 9.4 ሚሊዮን ዶላር ያስገኘ ሲሆን ቀሪው ደግሞ ከጥሬና እሴት ከተጨመረበት የከበረ እንቁ ኦፓል የተገኘ ነው ብሏል። በተለይም እሴት የተጨመረበት ኦፓል በክብደት አነስተኛ ቢሆንም ወደ 1 ሚሊዮን ዶላር የሚጠጋ ገቢ ማስገኘቱን አመልክቷል። ከውጭ የሚገቡትን የማዕድን ኢንዱስትሪ ግብዓቶች በሀገር ውስጥ ምርት በመተካት 246.1 ሚሊዮን የአሜሪካ ዶላር የሚገመት የውጭ ምንዛሬ ማዳኑንም ገልጿል። ዜናው ከክልሉ ኮሚኒኬሽን ቢሮ የተገኘ ነው። በሌላ ዜና በአማራ ክልል በህገወጥ ነዳጅ በተጠቀሙ ተሽከርካሪዎች ላይ እርምጃ መወሰዱ ተገለጸ። የአማራ ክልል መንገድ ትራንስፖርትና ሎጂስቲክስ ቢሮ በወቅታዊ የነዳጅ እጥረት ሳቢያ የተፈጠሩትን ችግሮች ለመቅረፍ የተቋቋመው ግብረ ኃይል ባለፉት ወራት ያከናወናቸውን የቁጥጥርና የህግ ማስከበር ተግባራት ገምግሟል። የአማራ ክልል መንገድ ትራንስፖርትና ሎጂስቲክስ ቢሮ ኃላፊ ዶክተር ጋሻው አወቀ ከዓለም አቀፍ የነዳጅ እጥረትና የዋጋ ጭማሪ ጋር ተያይዞ በክልሉ የትራንስፖርትና የትራፊክ እንቅስቃሴ ላይ ከፍተኛ ተጽዕኖ አጋጥሞ መቆየቱን አስታውሰዋል። በተከናወነው የቁጥጥር ስራ ከ190 በላይ በሚሆኑ ተሽከርካሪዎች ላይ ተገጥመው የነበሩ ህገወጥ የነዳጅ መያዣዎች ወይንም ሳልቫቲዮ እንዲወርዱና እንዲስተካከሉ መደረጉን ገልጸዋል። 627 ተሽከርካሪዎች ነዳጅ ለአላስፈላጊ ዓላማ በመዋል የነዳጅ አቅርቦትን አደጋ ላይ ጥለው በመገኘታቸው ከትራፊክና ከፖሊስ ጋር በመቀናጀት ተገቢው ህጋዊ እርምጃ እንደተወሰደባቸው ተገልጿል። በቀጣይም የቁጥጥር ስራው በሁሉም አካባቢዎች እንደሚከናወንና የታችኛው መዋቅር በቁርጠኝነት እንደሚሰራ መገለጹን አሚኮ ዘግቧል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥለዋል። በቀጣይነት ወደ ውጭ ዘገባዎች እናምራለን። በእስራኤል እና በሊባኖስ መካከል የተጀመረው ንግግር ለሌላ ጊዜ ተራዘመ። በሌላ ዜና ከጦርነቱ በኋላ በኢራን የኒውክሌር ልማት ስለመቆሙ ጠንካራ ማረጋገጫ ያስፈልጋል ሲል የዓለም አቀፉ የአቶሚክ ኃይል ኤጀንሲ አስታውቋል። ሸሪፍ ኢማም ተጨማሪ ያለው እስራኤል በደቡባዊ ሊባኖስ የምትፈጽመውን ጥቃት ቀጥላለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁም የእስራኤል ጦር በደቡባዊ ሊባኖስ በኃይል ከያዛቸው አካባቢዎች ለቆ አይወጣም ብለዋል። ሂዝቦላ በበኩሉ ወደ ቀደመ አካባቢያቸው መመለስ ላይ የነበሩ ሲቪሎች ኢላማ ተደርገዋል ሲል እስራኤልን ወቅሷል። በእስራኤል በተፈጸመው ጥቃትም 2 ሰዎች ሲገደሉ 3ኛው ደግሞ ቆስሏል። እስራኤል አሁን ላይ የሊባኖስን 1/5 የሚሆን አካባቢ ተቆጣጥራለች። የሂዝቦላ መሪ ናይም ቃሲም እንዳሉት እስራኤል አሁን ላይ በሊባኖስ ውስጥ የመግባቷ ሰበብ በሊባኖስ ሚሳኤል ስላለ አይደለም፣ እስራኤል ሊባኖስን ልትውጣት ልትቆጣጠራት ፈልጋ ነው ብለዋል። በሌላ ዜና አሜሪካ በአደራዳሪነት የምትሳተፍበት በእስራኤልና በሊባኖስ መካከል ሲካሄድ የነበረው ንግግር በሌላ ጊዜ ለመቀጠል መወሰኑን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ አክሎም በሁለቱ ሀገራት መካከል የሚካሄደው 5ኛ ዙር ንግግር ዛሬ ያበቃል። በእስራኤልና በሊባኖስ መካከል የሚደረገውን ንግግር ይቀጥላል፣ እኛም ሁኔታዎችን እናመቻቻለን ይላል የውጭ ጉዳይ መስሪያ ቤቱ ያወጣው መግለጫ። በሌላ በኩል የዓለም አቀፉ አቶሚክ ኃይል ኤጀንሲ እንዳለው የኒውክሌር ተቆጣጣሪዎች ወደ ኢራን ይሄዳሉ። በዩናይትድ ስቴትስ እና በኢራን መካከል የተደረገው ጊዜያዊ ሰላም ስምምነት ሰነድ የዓለም አቀፉ የአቶሚክ ኃይል ኤጀንሲ ተቆጣጣሪዎች በኢራን ፍተሻ እንዲያደርጉ ይፈቅዳል። የኤጀንሲው ኃላፊ ራፋኤል ግሮሲ ይህንን ያሉት ኢራን ከዋሽንግተን ጋር የመጨረሻ ስምምነት እስኪደረስና የተጣለባት ማዕቀብ እስኪነሳ ድረስ ቁልፍ የተባሉ የኒውክሌር ጣቢያዎች አይፈተሹም ማለቷን ተከትሎ ነው። ስምምነት አለ፣ እናም በዚያ ስምምነት መሰረት የዓለም አቀፉ አቶሚክ ኃይል ኤጀንሲ ፍተሻ ለማካሄድ ሊፈቀድለት ይገባል ብለዋል የኤጀንሲው ኃላፊ ግሮሲ ጃፓን ላይ በሰጡት ጋዜጣዊ መግለጫ። በቅርብ ወደዚያ እንደምንሄድም ተስፋ አለኝ ብለዋል። ኃላፊ በመግለጫቸው እንደማስበው በቅርቡ በአሜሪካና በኢራን መካከል የተደረሰው ስምምነት ዓላማ በኢራን የኒውክሌር የጦር መሳሪያ ግንባታ መቆሙን ማረጋገጥ ነው። ይሁን እንጂ የኢራን መንግሥት በግልጽ እንዳስታወቀው ይህንን ለማድረግ ፍላጎት የለውም። በእርግጥ ፍላጎት ብቻ ግን በቂ አይደለም። ወደ ተግባር ስንገባና ፍተሻ ስናካሄድ ማረጋገጫ እንፈልጋለን ብለዋል ግሮሲ። አክለውም ከአሜሪካ ጋር የተደረሰውን ስምምነት ተከትሎ ኢራን ስላላት የበለጸገ ዩራኒየም ክምችት መነጋገር እንፈልጋለን ብለዋል። እንደ ዓለም አቀፉ አቶሚክ ኃይል ኤጀንሲ ግምት ኢራን ከግጭቱ በፊት 60 ከመቶ የበለጸገ 444 ኪሎ ግራም ዩራኒየም ነበራት። ይህ ደግሞ ኒውክሌር ቦምብ ለማምረት ከሚያስፈልገው 90 ከመቶ የቀረበ ነው ተብሏል። ዜናውን ስናዘጋጅ አልጀዚራ፣ ሲኤንኤን እና ፍራንስ 24ን በመረጃ ምንጭነት ተጠቅመናል። የተባበሩት መንግስታት የባህር ላይ ድርጅት ባህረኞችን ከሆርሙዝ የባህር ወሽመጥ የማስወጣት እቅዱን ማቋረጡን አስታወቀም። የተባበሩት መንግስታት ዓለም አቀፍ የባህር ላይ ድርጅት በሆርሙዝ የባህር ወሽመጥ ተዘግቶባቸው የቆዩ ከ11,000 በላይ መርከበኞች ለማስወጣት አቅዶት የነበረውን ተግባር በአንድ የጭነት መርከብ ላይ በተሰነዘረ ጥቃት ምክንያት ለጊዜው ማቋረጡን አስታውቋል። የድርጅቱ ዋና ኃላፊ አርሴኒዮ ዶሜንጌዝ እንደገለጹት በርካታ ጀልባዎች ቀደም ብለው እንዲወጡ ቢደረግም ድርጅቱ ግን አስፈላጊው የደህንነት ዋስትና በተሟላ ሁኔታ መቀጠሉን ማረጋገጥ
ይፈልጋል ብሏል። የብሪታንያ የባህር ላይ ደህንነት ኤጀንሲ እንደዘገበው አንድ መርከብ ከኦማን የዳሂት ወደብ በስተደቡብ ምስራቅ 7.5 ኖቲካል ማይል ርቀት ላይ ምንነቱ ባልታወቀ ተተኳሽ መመታቱን ገልጿል። ጥቃቱ የተፈጸመው የኢራን እስላማዊ አብዮታዊ ዘብ የባህር ወሽመጡን ለማቋረጥ የሚደረጉ ሙከራዎች ተቀባይነት የሌላቸውና ፍጹም አደገኛ መሆናቸውን መርከቦች ከኢራን ጋር ቅንጅት መፍጠር እንዳለባቸው ማስጠንቀቂያ ከሰጠ በኋላ ነው። የአሜሪካ መገናኛ ብዙሃን የሀገሪቱን ባለስልጣናት ጠቅሰው እንደዘገቡት ኢራን በመርከቡ ላይ ጥቃት ሰንዝራለች። በሌላ በኩል የሲንጋፖርን ሰንደቅ ዓላማ የያዘችው ኤቨር ላቭሊ የተባለችው መርከብ ጥቃቱ ቢሰነዘርባትም በወሽመጡ በኩል ጉዞዋን መቀጠሏን ዎል ስትሪት ጆርናል አስነብቧል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። 42ኛው የሻምበል አበበ ቢቂላ ማራቶን ውድድር በመጪው እሁድ በሐዋሳ ከተማ እንደሚካሄድ ተገለጸ። የኢትዮጵያ አትሌቲክስ ፌዴሬሽን ከሲዳማ ክልል አትሌቲክስ ፌዴሬሽን ጋር በመተባበር 42ኛውን የሻምበል አበበ ቢቂላ ማራቶን ውድድር የፊታችን እሁድ ሰኔ 1 ቀን 2018 ዓ.ም በሐዋሳ ከተማ እንደሚያካሄድ ገልጿል። የውድድሩን ዝግጅት አስመልክቶ የኢትዮጵያ አትሌቲክስ ፌዴሬሽን ለመገናኛ ብዙሃን መግለጫ ሰጥቷል። በመግለጫው ላይ የፌዴሬሽኑ ከፍተኛ የውድድር ባለሙያ ብስራት ለጥበሉ እንደተናገሩት በውድድሩ የግል ተወዳዳሪዎችን ጨምሮ ከተለያዩ ክልሎች ተቋማትና ክለቦች የተውጣጡ 323 ተወዳዳሪዎች ይሳተፋሉ። ክለቦችና ተቋማት ወደ 12 ተመዝግበዋል። ክልል 4 ተመዝግበዋል። አጠቃላይ 16 የሚሳተፉ ክለቦችና ክልሎች፣ ከተማ አስተዳደሮች፣ ተቋማት ተመዝግበዋል። የግል አትሌቶችንና አንጋፋ አትሌቶችን ጨምሮ ማለት ነው። በአትሌት ቁጥር ስናየው በሴት 74 አትሌቶች ተመዝግበዋል። በወንድ 249፣ አጠቃላይ 323 አትሌቶች እስካሁን ተመዝግበዋል ማለት ነው። በፌዴሬሽን ጽህፈት ቤቱ የኮሚኒኬሽን ከፍተኛ ባለሙያ አቶ ማሪ ነጋሽ በበኩላቸው ከሲዳማ ክልል አትሌቲክስ ፌዴሬሽን ጋር በመተባበር አስፈላጊውን ዝግጅት በማጠናቀቅ ላይ እንደሚገኙ ገልጸዋል። ከሲዳማ አትሌቲክስ ፌዴሬሽን ጋር በጋራ በመሆን አስፈላጊውን ቅድመ ዝግጅት በመስራት ላይ እንገኛለን። የፌዴሬሽኑ ከፍተኛ የቴክኒክ ባለሙያዎች በወርልድ አትሌቲክስ ደረጃ የልኬት ላይሰንስ ያላቸው ባለሙያዎች ወደ ስፍራው በማቅናት የልኬት ስራ የ42 ኪሎ ሜትር የልኬት ስራ በመስራት ላይ ይገኛሉ። በተጨማሪም ይሄ ውድድር እጅግ በጣም ብዙ ተተኪ አትሌቶች የምናገኝበት የውድድር እድል የምንፈጥርበት ትልቅ ዓላማ ያለው ውድድር ነው። ይህንን ውድድር ፌዴሬሽኑ ልዩ ትኩረት በመስጠት ሰፊ የሚዲያ ሽፋን እንዲያገኝ ተብለው በርካታ ቁጥር ያላቸው የመገናኛ ብዙሃን ባለሙያዎች ወደ ስፍራው የሚያቀኑ ይሆናሉ። ከነገ ጀምሮ በፌዴሬሽኑ መግለጫ መሰረት ከአንደኛ እስከ 3ኛ ለሚወጡ አትሌቶች የገንዘብና የሜዳሊያ ሽልማት ይበረከታል። ወደ ውጭ የስፖርት መረጃዎቻችን ስናልፍ በዓለም ዋንጫ የምድብ የመጨረሻ ጨዋታ መርሃ ግብር ዛሬ 6 ጨዋታዎች ይደረጋሉ። በ23ኛው የፊፋ ዓለም ዋንጫ የምድብ የመጨረሻ ጨዋታ የሶስተኛ ቀን መርሃ ግብር በዛሬው ዕለት በምድብ 7፣ 8 እና 9 በቀጥታ የሚያልፉትንና የሚወድቁትን ብሔራዊ ቡድኖች የሚለዩ 6 ጨዋታዎች ይደረጋሉ። የየምድቡ 2 ጨዋታዎች በተመሳሳይ ሰዓት የሚካሄዱ ሲሆን በዚህም ከምድብ 9 ኖርዌይ ከፈረንሳይና ሴኔጋል ከኢራቅ ምሽት 4 ሰዓት፣ ከምድብ 8 ኬፕ ቨርዴ ከሳውዲ አረቢያና ኡራጓይ ከስፔን ሌሊት 9 ሰዓት፣ ከምድብ 7 ግብጽ ከኢራንና ኒውዚላንድ ከቤልጂየም ንጋት 12 ሰዓት ጀምሮ ይጫወታሉ። ዛሬ ከሚጫወቱ ብሔራዊ ቡድኖች መካከል ፈረንሳይና ኖርዌይ አስቀድሞ ማለፋቸውን አረጋግጠዋል። ትናንት በተደረጉ የምድብ 4፣ 5 እና 6 ጨዋታዎች ደግሞ በሶስቱ ምድቦች 3 ብሔራዊ ቡድኖች ማለፋቸውን ያረጋገጡባቸው ውጤቶች ተመዝግበዋል። ትናንት በነበረው ጨዋታ ከምድብ 4 አስቀድማ ማለፏን ያረጋገጠችው አሜሪካ መውደቋን ባረጋገጠችው ቱርክ 3-2 ስትሸነፍ፣ አውስትራሊያ ከፓራጓይ 0-0 በሆናቸው ውጤት ተለይተዋል። ከምድብ 5 ኮትዲቯር ኩራሳውን 2-0፣ ኢኳዶር ጀርመንን 2-1፣ ከምድብ 6 ኔዘርላንድስ ቱኒዚያን 3-1 ስታሸንፍ፣ ጃፓን ከስዊድን ጋር 0-0 ተለያይተዋል። በዚህም ከምድብ 4 አሜሪካና አውስትራሊያ፣ ከምድብ 5 ጀርመንና ኮትዲቯር፣ ከምድብ 6 ኔዘርላንድስ እና ጃፓን በቀጥታ ሲያልፉ
ፓራጓይ፣ ስዊድንና ኢኳዶር ደግሞ ከየምድባቸው ምርጥ ሶስተኛ ሆነው ቀጣዩን ዙር ተቀላቅለዋል። ቱርክ፣ ኩራሳውና ቱኒዚያ ደግሞ ተሰናብተዋል። በተያያዘ ከመጀመሪያዎቹ ሁለት ጨዋታዎች አንድ ነጥብ ብቻ ይዞ ማለፉን ለመቀላቀል ማሸነፍ ብቻ ተስፋ አድርጎ የነበረው የኢኳዶር ብሔራዊ ቡድን ጀርመንን አሸንፎ ወደ ቀጣዩ ዙር አልፏል። ይህንን ተከትሎ በአገሪቱ የአንድ ቀን የደስታ በዓል ታውጆ ውሏል። በኢኳዶር ፕሬዚዳንት ዳንኤል ኖቫ ትዕዛዝ ዛሬ ስራ ተዘግቶ በመላው አገሪቱ ብሔራዊ የደስታ በዓል ውሎ እንደሚውል ተዘግቧል። ማንቸስተር ሲቲ ኤሌት አንደርሰንን ለማስፈረም መስማማቱ ተገለጸ። ማንቸስተር ሲቲዎች እንግሊዛዊውን የአማካይ ስፍራ ተጫዋች ኤሌት አንደርሰንን ለማስፈረም ከኖቲንጋም ፎረስት ጋር መስማማታቸውን ፋብሪዚዮ ሮማኖ ዘግቧል። እንደ ዘገባው ከሆነ ማንቸስተር ሲቲ ለ23 ዓመቱ ተጫዋች ዝውውር እስከ 130 ሚሊዮን ፓውንድ ለመክፈል የተስማማ ሲሆን ይህም የእንግሊዝን የተጫዋቾቹ የዝውውር ክብረ ወሰን ይሰብራል። ከእንግሊዝ ብሔራዊ ቡድን ጋር በአሜሪካ የሚገኘው ተጫዋቹ የሕክምና ምርመራውን በዚያው በአሜሪካ እንደሚያደርግ በዘገባው ተመልክተዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ